ሌሊት ነው። ዓለም በጸጥታ ተውጣለች። እኛ ግን በክፍላችን ውስጥ ብቻችንን ሆነን ከራሳችን ጋር እንታገላለን። ዛሬ በድብቅ የምንታገለው ማንም እንዲያውቅብን የማንፈልገው ግን ደግሞ ሕይወታችንን እንደ ብረት ሰንሰለት የቆለፈው ያ ሱስ ምንድን ነው? ዛሬ መጨረሻችን ነው፣ ከዛሬ ጀምሮ አንመለስም ብለን ደጋግመን ምለን ግን ደግመን የወደቅንባቸው ስንት ቀናት አልፈዋል። ያ ውድቀት የሚፈጥረው የጥፋተኝነት ስሜትና ሀፍረት ከእንግዲህ ተስፋ የለኝም ብለን እንድናስብ አድርጎናል። ዛሬ የምነግራችሁ ስለ ውድቀታችን ሳይሆን በውስጣችን ስላለው የመነሳት ኃይል ነው። ዛሬ ምስጢራዊውን የቅድስት ኦርቶዶክሳዊት ቤተክርስቲያንና የአባቶቻችንን የድል መንገድ አብረን እንፈልጋለን። ሻማው በጨለማ ውስጥ እንደሚበራ እኛም ከወደቅንበት እንነሳለን። የተሰበረው ሰንሰለት ከሱስና ከተደጋጋሚ የኃጢአት መውጫ መንገድ። ሰላም ኦርቶዶክሳዊ ወጣቶች፣ ከመቼውም ጊዜ በላይ ራሱን የሚያውቅና በሃይማኖቱ የጸና በምግባሩ የቀና ትውልድ በሚያስፈልግበት በዚህ ዘመን ይህ ቻናል ወጣቶችን ወደ ትክክለኛው ኦርቶዶክሳዊ ስነ ልቦና፣ ጠንካራ ማንነትና የጠለቀ እውቀት ከፍ ለማድረግ የተፈጠረ የለውጥ አውደ ምሕረት ነው። በጋራ እየተማርን የተሻለ ማንነትን እንድንገነባ ሳብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ሼርና ላይክ ስለምታደርጉት ከወዲሁ በእግዚአብሔር ስም ከልብ እናመሰግናለን። ወደ ሐሳባችን እንግባ። ብዙዎቻችን ከዚህ በኋላ እግዚአብሔር አይቀበለንም ብለን ተስፋ እንቆርጣለን። ነገር ግን ሰይጣን የሚፈልገው እንድንወድቅ ብቻ ሳይሆን በውድቀታችን ተስፋ ቆርጠን እንድንቀር ነው። ታላቁ ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ ኃጢአተኛ መሆንህ አያስደንቅም፣ ሰው ነህና፣ የሚገርመው ግን በኃጢአት መጽናትና መቆየት ነው ይለናል። እስኪ ተወዳጆች እህቶችና ወንድሞቼ አንድ ታሪክ ልንገራችሁ። ታላቁ አባት አባ መቃርስን አንድ ወጣት አባቴ ደጋግሜ እወድቃለሁ ምን ላደርግ ብሎ ጠየቃቸው። እርሳቸውም በፈገግታ የመለሱለት መልስ የሁላችንን የድል ቁልፍ ነው። ልጄ በወደክ ቁጥር ተነስ፣ እንደገና ውደቅ፣ እንደገና ተነስ፣ እስከ ሞት ቀን ድረስ ትግልን አታቋርጥ አሉት። አያችሁ ወንድሞቼ፣ ድል ማለት በፍጹም አለመውደቅ ሳይሆን በወደቅን ቁጥር በፍጥነት መነሳት ነው። ሱስን ማሸነፍ የአንድ ቀን ተአምር ሳይሆን የየቀን ትግል ነው። ያንን ትግል እስካላቆም ድረስ እኛ አሸናፊዎች እንሆናለን። ታዲያ ይህንን የሱስ ሰንሰለት ለመበጠስ መፍትሄው ምንድነው ካላችሁኝ፣ አባቶቻችንና ቅድስት ቤተ ክርስቲያን 3 ተግባራዊ ስልቶችን በሚገባ ያስተምሩናል። የመጀመሪያው ሐሳቡን እንቁረጠው ይሉናል። ቅዱስ ዮሐንስ ሐጺር እንዲህ ይላል፣ ሐሳብ ገና ሲመጣ ቶሎ ብለህ ወደ እግዚአብሔር ሽሽ ይለናል። ሱስ የሚጀምረው በድርጊት ሳይሆን በትንሽ ሐሳብ ነው። ያቺ ሐሳብ ገና ወደ አእምሯችን ስትመጣ ጌታ ሆይ እኔ ኃጢአተኛውን ማረኝ፣ ጌታ ሆይ እኔ ኃጢአተኛውን ይቅር በለኝ፣ ጌታ ሆይ እኔ ደካማው ልጅን እርዳኝ ብለን በጸሎት እንጠይቀው። እሳቱ ገና ክብሪቱ ላይ እያለ ካላጠፋ ነው ቤቱን ያቃጥለዋል። ሁለተኛ፣ በጨለማ አንደበቅ። ሱስ ኃይል የሚያገኘው በሚስጥርና በጨለማ በሚፈጸም ሂደት ውስጥ ነው። ለብቻችንን ስንታገል ሸክሙ እየከበደን ይሄዳል። ሚስጥራችንን ግን ለንስሐ አባታችን ወይም ለምንቀርበው መንፈሳዊ መካሪ ወንድማችን እንግለጠው። ሚስጥሩ ወደ ብርሃን ሲወጣ የሱሱ ኃይል እየደከመ ይሄዳል። ሶስተኛና የመጨረሻው
ባዶነትን በብርሃን መተካት ያስፈልጋል። ቅዱስ ባስልዮስ እንደሚለው አእምሮ ባዶ መሆን አይችልም፣ በመልካም ካልሞላኸው በክፉ ይሞላ ይለናል። መጥፎ ፍላጎት ሲመጣብን ዝም ብለን አንታገለው፣ ይልቁንም በመልካም ሥራ እንተካው። ቅዱሳት መጻሕፍትን እናንብብ፣ እንስገድ፣ እንጸልይ። ለሰዎች መልካም ነገር በማድረግ ከመንፈሳዊ እህት ወንድሞች ጋር በመንፈሳዊ ሐሳብ በመወያየት እናሳልፈው። ተወዳጆች ወዳጆቼ፣ ብዙ ከሱስ መውጫ መንገዶች ሊኖሩ ይችላሉ። ነገር ግን ሊያወጡን የሚችሉት በሰማናቸው ልክ ሳይሆን በተገበርናቸው መጠን ልክ ነው። ዛሬ ለእኛ አዲስ ጅማሬ ይሆንልን። እግዚአብሔር ከእኛ ጋር ነው። እርሱ የሚቆጥረው ስንት ጊዜ እንደወደቅን ሳይሆን ስንት ጊዜ ለመነሳት እንደሞከርን ነው። የትላንት ማንነታችንን የዛሬ እስረኛ ሊያደርገን አይችልም። ዛሬ ቃላችንን እናድስ፣ ወደ ውስጣችን እንመልከትና ኃይልን በሚሰጠኝ በክርስቶስ ሁሉን እንችላለሁ እንበል። እኛ የፈጣሪ ምርጥ ወታደሮች ነን። ወታደር ደግሞ በጦርነት ላይ ቢቆስል መዋጋቱን ግን አያቆምም። አስታውሱ፣ ዓለም በክርስቶስ አባታችን የተሸነፈች ምድር ናት። እኛም በክርስቶስ ክርስቲያን የተባለን ክርስቲያኖች በክርስቶስ ኃይል እናሸንፋታለን። ከዚህ ቪዲዮ በታች ባለው የኮሜንት መስጫ ስር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብላችሁ ጻፉልኝ። ይህን ስትጽፉ ለራሳችሁና ለፈጣሪያችሁ ቃል እየገባችሁ እንደሆነ አስቡ። ይህንን ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉለት። ለብዙዎች ተደራሽ እንዲሆን ደግሞ ላይክ አድርጉት። እግዚአብሔር አምላክ ለሁላችን ብርታቱን ይስጠን። ወስብሐት ለእግዚአብሔር።